እርሷ ግን ዘላለማዊት ድንግል እመቤታችን በረከቷ ይደርብን አሜን። ፈጣሪ ነውና ብቻ የሚሳነው ነገር የለምና ከድንግልና ጡቶቿ ወተት አፈለቀ። ልጇ ነውና ደግሞ እርሱ ብቻ ጠባው። አንድያ ልጇ የማኅፀንሽ ፍሬ ነው አይደል ያለው? ፍሬዎች አላል። የድንግል ማርያም ልጅ አንድያ ልጇ በድንግልና ተጸንቶ በድንግልና የተወለደው መድኃኔዓለም አምላካችን ኢየሱስ ክርስቶስ ብቻ ነው። እኛን ለማዳን የተገለጠ በተዋህዶ እርሱን በዚህ ዋሻ እመቤታችን አጠባቸው፣ በክንዶቿ ታቀፈችው። ሱራፌል ኪሩቤል በፍርሃት ክንፎቻቸውን ሸፍነው የሚያመሰግኑት የሚሰግዱለት እርሱን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም በክንዶቿ ታቅፋ መድኃኔዓለም ክርስቶስን አጠባቸው። በዚህ ቦታ ላይ ነው። በእውነት አሁን በዓይነ ሕሊና አስቡ። በቤታችን ቁጭ ብላ ልጇ ፈጣሪ ክርስቶስን ያጠባችበት ቦታ ከዚህ በላይ ምን አለ? እንደውም ብንሞት ይቆጨናል። ድንግል ማርያም በእውነት ስዕሏን ስናይ እንኳን እንዴት ነው ውስጣችን በደስታ የሚሞላ። በእውነት በጣም ደስ ሊለን ይገባል። እና የወንጌሉ ሀሳብ ምንድን ነው? ቤታችን ስትገቡ አንቡት። ማቴዎስ 2 ቁጥር 13 ነው የዚህ ቦታ ጉዳይ። መልአኩ ወርዶ ለዮሴፍ ሕፃኑን ሊገድለው ይፈልጋል። ሄሮድስ ተነሳና ሕፃኑና እናቱን ይዘው ወደ ግብፅ ሸሽ፣ እስከምነግርህም ድረስ በዚያ ተቀመጣለህ። እርሱም ተነስቶ ከዚህ ማለት ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ። በየት 3 ዓመት ከመንፈቅ በግብፅና በየት ከዚህ እስከ ግብፅ ከ2000 ኪሎ ሜትር በላይ እንደሆነ ይነገራል። ከ2000 ኪሎ ሜትር አጠቃላይ ስደቱ ጉዞ ከ2000 ኪሎ ሜትር በላይ እመቤታችን በግብፅ በረሃ በኢትዮጵያም ጭምር የተጓዙት በእግራቸው ነው። ዮሴፍና ሰሎሜ እየተራዱ እዛ ጋር መሰሎን እንዳያችሁ እመቤታችን ልጇን ታቅፋ ሄሮድስ ይገልብኛል ብላ ለምንድን ነው የምታውቁት ነው? ጊዜ ለመጠበቅ ነው። 70 ሰገል ሊሰግዱ መጥተዋል። ንጉሥ ተወልዷል፣ ለእርሱ ልንሰግድ መጥተናል ሲባል ሄሮድስ ሰምቷል። ከዚያ በኋላ እሱ ምን አላቸው? ከሰገዳችሁ በኋላ በኔ በኩል ለማረጋገጥ እና እነርሱ ግን ለጌታችን ገብረው በሌላ መንገድ ነው የተመለሱት። በሌላ መንገድ ነው የተመለሱት። እርሱ ዋና ማረጋገጥ የፈለገው ንጉሥ ከተወለደማ ሳይገድል አይነግስም። ስለዚህ እኔ ሳይገድል አይነግስም ብሎ እኮ ነው ገና ለገና ዘላለም ቢነግስ መስሎት የዘላለም ንጉሥ ኢየሱስ ክርስቶስን ሄሮድስ አሳደደው። እናም 144,000 ሕፃናትንም በዚህ አስወገደ።